መላጣ የመሆን 5 ጥቅሞች። መላጣ ጓደኛ ካላችሁ በእርግጠኝነት ይህን ጥቅም አያውቀውም። ቶሎ ብላችሁ ኮሜንት ላይ ጻፉለት ወይም ደግሞ ሼር አድርጉለት። የመጀመሪያው ገንዘብና ጊዜ ቁጠባ። ይህም ማለት ምን ማለት ነው? ለመላጣቸው የሚሆን ብዙም ሻምፑ አይጠቀሙም፣ ብዙ ኬሚካሎችን አይጠቀሙም፣ ጸጉር ቤትም ብዙ መሄድ ላይ ያስፈልጋቸው ይችላል። እንዲሁም ደግሞ የብዙ ሰዎቻችንን ጊዜ የሚፈጅበት መስታወት ላይ ጸጉሬ እንዴት ሆነ ምናምን ብለው አያስቡም። ፏፈሽ ብለው ሁሌ ይወጣሉ። ሁለተኛ ሰልፍ ኮንፊደንሳቸው ሌላ ታሪክ ነው። መላጣ መሆን ጥንካሬን፣ ወንዳ ወንድነትን፣ ብስለትን ያመለክታል። መላጣ ሰዎች ብዙ ጊዜ የብዙ ሴቶች ምርጫ ናቸው። ሶስተኛው ደግሞ ሁሌኛው ለምሳሌ ስራ ቦታ ላይ ወይ ስንሄድ ጸጉር የተበላሸ ይስተካከላል ወይስ እንዴት ላድርገው ምናምን ብለን የምንጨናነቅ ሰዎች አለ። እነሱ ግን ኤቭሪዴይ they shave their head ፏ ብልጭ ብለው ነው ሁሌ የሚገኙት። ጊዜያቸውን እንዲሁም ደግሞ ኢነርጂያቸውን በደንብ ነው የሚቆጠቡት። አራተኛው ደግሞ መላጣ መሆን የወንዳ ወንድነት መገለጫ ነው በተወሰነ መልኩ። ምሳሌ ሊሰጣችሁ ይችላሉ። ልክ እንደነ ሮክ እንዲሁም ደግሞ አንድሩ ቴትን የምታውቁት ሰዎች ካላችሁ መላጣ ናቸው። ማስኩሊን ወይም ደግሞ የወንዳ ወንድነት መገለጫ ካራክተር አላቸው። አምስተኛውና በጣም የሚገርመኝ ደግሞ ጸጉር ላይ የሚወጡ ብዙ ኢንፌክሽኖች ምናምን ነገር በጭራሽ ነው የማያጠቃቸው። ፎሮፎር ሊሆን ይችላል እንዲሁም ደግሞ ሌላ አሉ የሚባሉ በሽታዎች ጸጉር ሲኖራችሁ የሚያጠቋችሁን መላጣ ሰዎች በጭራሽ ነው የማያጠቃቸው። ቪዲዮ ከተመቻችሁ አካውንታችንን ፎሎ ማድረግ እንዳትረሱ፣ እንዲሁም ደግሞ ኮመንት ላይ ያሰባችሁትን ነገር ድሮፕ አድርጉልኝ።